ውድቀት እንደናንተ ስግብግብነት ነው። ዛሬ ላይ ሰማችሁ ይችላል። ዛሬ በስፖንሰርም ሊመጣ ይችላል። ዛሬ በነገራችን ላይ ገንዘብ የለውም ዝና እንጂ አይኖ ገና የሚዘረፍ ገንዘብ ጠብቃችሁ ለምትካፈለው ነገር ነፍስ ራሱ ሊወድቅ ይችላል። አሁን ዝናው ሊሰበሰብ ይችላል። ገንዘቡ ቀስ እያለ ይመጣል። ቤተሰብም ይመጣል። ልጅም ሊመጣ ይችላል። ግን የተቀማችሁ ለታ ግን ወይ በሰራችሁት ስራ የተቀማችሁ ለታ በጣም ከባድ ነው የሚሆነው። በጣም መጥፎ ነው የሚሆነው። በጣም መጥፎ ነው የሚሆነው። ለእናንተ ጥሩ አይደለም። ያ ጥሩ አይደለም። ግን ለጊዜው ደግሞ ገባችሁ። ጆን ምናልባት ከ2 ዓመት በፊት የነበረው ጥንካሬ ሊኖር ይችላል። ብዙ ጊዜ ሰዎች ከእስር ቤት ሲወጡ ያ የምታያቸው ጀግኖች አይደሉም። ዝም ብላችሁ ሂዱ። እስክንድር ነጋ ከእስር ቤት ሲወጣ ምን አይነት ባህሪ ያለው? በቀለ ገርባ ከእስር ቤት ሲወጣ ምን ባህል ብዙ ልደቷ እያለው ምናምን ነገር እነሱ እንዲያውም በእድሜም በኑሮ ኤክስፔሪንስም በላይፍ ኤክስፔሪንሳቸውን በትምህርታቸው ትንሽ የጠነከሩ ናቸው። ገባችሁ? ጆን ግን ወጣት ነው ገና። ትላንት የነበረበትን ታውቃላችሁ፣ ዛሬ ያለበትን ቦታ 1 ዓመት ከ6 ወር። ለዚያም ኬዙ በጣም ከባድ ኬዝ የሆነ ነው። በጣም ከባድ ኬዝ ታውቀዋለች እሷ ራሷ። ለነገር እሷ ደንቆ ሆና ታወቀችው አላወቀችው እና አይገባትም እንደዚህ አይነት ነገር፣ ደደብ ስለሆነች ማለት ነው። ይሄ ልጅ እንዲህ ስታዩት ዛሬ እዚህ ጋር ሲጫወት ምናምን ነገር ስታዩት ብዙ ደግሞ እንዲሁ የምታዩት ነገር አለ ውስጡ ላይ ማለት ነው። እና ጠንክሮ ከዚህ በለጠ እንዲወጣ እግዚአብሔር ምኞቴ ነው። ጠንክሮ። ምክንያቱም ይሄ የእስር ቤቱ የ1 ዓመት ከ6 ወር ፍርሃቱ እስከ 15 ዓመት ምናምን ነገር ትታሰራለህ ምናምን እየተባለ ምን ያህል ውስጡ የነበረውን ነገር ታውቁታላችሁ። ይህንን ደግሞ የሚያውቀው ደግሞ ማን ነው? በእንደዚህ አይነት ላይፍ ያለፈ በእንደዚህ አይነት ነገር ውስጥ ያለፈ ሰው ነው። እዚህ ጋር ምናልባት የገንዘብ ጉዳይ የስራ ጉዳይ ስለሆነ ወጥቶ ሲጮህ ምን ሲል ምናምን ነገር በዚህ ላይ ውስጥ ገና እያገገመ ነው። ገና ገባችሁ? ወደ ፓብሊኩ እየተቀላቀለ ነው። እውነት ነው ጭራሽ ወደ እስር የሚያስገባ ነገር ገባችሁ? ስታሴርበት ማየት እንኳን ትላንትና አፍቅራ ስትሯሯጥ ልምናቃት ሴት አይደለችም። በስራ እንኳን ኮምፒቲሽን ያለው ራሱ በጣም ኮምፒቲሽን አላቸው አይደለም። ራሱ አዶናይ ራሱ የማሰብ የለበትም። ሰው ቢሆን ኖሮ ነው የምላችሁ፣ ትክክለኛ ሰዎች ቢሆኑ ኖሮ ትክክለኛ እንትን ቢሆኑ ኖሮ ማድረግ የለባቸው አልነበረባቸው። ገባችሁ? ጥሩ አይደለም። አላደረገውም ይሆናል እያልኳችሁ አይደለም፣ ግን ባላደረገው ነገር ላይ የዛሬ 2 ዓመት የነበረውን አርጋ እሷ ራሷ ኦፍ ብላ የተመላለሰችበት ያማችበት እኮ ጊዜ ያለው ጓደኞቹ በሙሉ አይሄዱም ምናምን። እሱ እንዲያውም ለእሷ ነበር በጣም የእስር ቤት እንትናቸውን ብታዩት ግን በጣም ነው የሚገርማችሁ። በቃ የሆነ ፊልም ተሰሩበት ነበረ። ገባችሁ? እና እሱ ለእሷ ያለው ሬስፔክት እሷ ለእሱ ስታለቅስ እንዴት እንደነበረ ማለት እሱም እንደዛው። እና ምን ነክቷት ነው በአንድ ጊዜ እንዲህ በው ያለችው? ምን ነክቷት ነው? ትቶ ኦኬ ሌላ ፈቀረች ደስ አላት። ግን እንደዚህ ግን ሜዳ አልነበረባትም። ስለዚህ ባለጌ ናት።
ዋርኒንግ በቃ የእሱን ስም ለማጥፋት ገባችሁ። በየጊዜው ይደብራል። በጣም ይደብራል። ይሄ ሁላ ሾው እሱ የእሱ ስራ ሌላ፣ የእናንተ ስራ ሌላ። አንተ ላይቭ አትመጣም። ላይቭን ጥሩነቱ የሆነ ነገር ይለያቸዋል። ሶሻል ሚዲያው አንድ ይሁን እንጂ ምንም እኮ የሚያገናኛችሁ እኮ ነገር እኮ የለም። በነገራችን ላይ አንተ ምንድነው? አንተ ማነው? እዛው በስፖንሰር በምናምን በዩቲዩብ ምናምን ነው የምትሸቅለው። እሱ ደግሞ ሞር ላይቭ ላይ ነው የሚሸቅለው። ባገኛት ገንዘብ ደግሞ መልካም ስራ ነው የሚሰራው። አይገልሽ የምታገናኛችሁ በማላችሁ ያለችው ቆሎ ያደቀቃት ሴት ብቻ ናት። እሱን ደግሞ አይፈልጋትም፣ እሷ የማትፈልገውም። ሁለታችሁ ደስተኛ ሆናችሁ መኖር ትችላላችሁ። ለምን ግን ቆሎ መብላት አበዛችሁ? ገባችሁ? ቆሎ መብላት። የሆነ ነገር እንናገር ጠምዛችሁ እንዲህ ነው ትላላችሁ። ያልሆነ ነገር የሆነ ነገር እንናገር እንደዚህ ነው ትላላችሁ። የሆነ ነገር አልበዛም እንዴ? በጣም ቆሎ ጃኒ እና ዶና የሚወስዱት እንትን ነው ቆሎ ነው። ያልተዘጋ አካውንት የመጀመሪያው የሁለተኛው እሱ እኮ ነው የሚያናግር። ጭራሽ ይኸው ዛሬም ይኸው አሁን የምንፈልገው ያ ግዴታ ይህንን የአሜሪካኑን እንትን ሰው ስለሚያየው በትልቁ አካውንት የ5 ሚሊዮን ነው። ከዚህ በኋላ ብዙም ስለማይሄድለት ይሄኛውን ደግሞ ማሳደግ ይፈልጋል። ለዚህ ማን መስዋዕት መሆን አለበት? በድጋሚ የዚሁ ልጅ ስም መነሳት አለበት። እኛ መሰደብ አለብን። ሌሎችም ሰዎች መነሳት። የዚህን ያህል ባለጌ ነው አዶናይ ደግሞ በጣም በቅ አንድ አይደለም። በነገራችን ላይ ምን ይባላል? ሴትና ወንድ ከአንድ ወንዝ ይቀዳል የሚባለው ያሉላ ይሄ ደግሞ ጥሩ አይደለም። ገባሽ? ብዙ ነገር ሊያዳርስ ይችላል። የሆነ ነገር ሊፈጠር ይችላል። ለዚህ ነው እኔ በጣም የምሰጋው። የዚህ የአዶናይ እንትኖች ደግሞ በጣም አስቀያሚ ቆሮቆና ገንደጥሮች ናቸው። ግን የሚሳደቡት ስድብ፣ የሚይዙት ዛቻ እሱ ላይ በስነስርዓቱ ወጥተው ነው የሚይዙት። ይሄ የእንትን ባንዲራቸውን አድርገው ማለት ነው። ልክ ይሄ ምንድን ነው የሚባለው የአየር ወለድ ባንዲራ በቃ መጣንልህ አይነት ነገር ነው የሚይዙት ዛቻ። ረስተውታል መንግስት እንዳለ ረስተውታል። እሱ ወገን የሌለው ነው የሚመስላቸው። እንኳን እሱ ላይ አይደለም የገዛ አራችሁ ላይ እንትን አትሉ። ተጠናክረ ተደራጅተ የወሮ በላ የሌባ ጉሩፕ ይዘ እንደመጣ በደንብ ነው የምናውቀው። ዊኖት ገባ። አንተ ብቻ አይደለም እኮ በዚህ እንትን ውስጥ ያለ ብዙ ሰዎች አሉ እና የሚሰሩት ስራ በነገራችን ላይ አሳፋሪ ነው። አንድ ለነገሩ እሷም የሁለቱን አመጣጥ ብላችሁ ስታዩት አሁን ቤተሰቦቹ ሀብታም ናቸው ምናምን አይደለም። ከሀብታም ለምን ከንጉስ ቤት አትወለድም? ካራክተር ነው የማትለውጠው ነገር ነው። እኔ ከእናቴና ከአባቴ የሚበልጥ ማንም ሰው ሊኖር አይችልም። ማንም ሰው ገበናዬን የሚሸፍኑልኝ እናትና አባቶቼ በምን ምክንያት ነው የጣሉኝና የኢትዮጵያ ሕዝብ እርዳኝ ያልኩት? የሆነ ሰምቲንግዝማ የሆነ ሮንግማ አለ ቤታችሁ ውስጥ። ከእናትና ከአባቴ የበለጠ ማን ገበና ሸፋኛል? የዛን እኮ ነው ወጥተህ እርዱኝ አነጋገረ በሙሉ ቤተሰብ ያለህ ራሱ አይመስልም። ይቅርታ አድርግልኝና ከሴጋ ነው የጀመርከው። የሰራው ሲስተም ነበረ። አንድ 6 ወር 7 ወር ቆንጆ ምናምን አልክና ከዛ ይሁን ለሰው ስል ራሴን ጥዬ የቤት ኪራይ እንኳን የምከፍለው አጣልክ። ይሄ ደንቆሮ ህዝብ አሁን የሚያዳምጥሃል። ገባ? 6 ወር አሰልጥና ወይ 6 ወር እንትን ብለህ የምትሰራለን ቪዲዮ አንድ ቪዲዮ አይሆን። ከዛ ይሁን ለእናንተ ስል የምከፍለው አጣልክ፣ አለቀስክ። መተው ገንዘብ ሰጥተውስ ተመልሰ ደግሞ የሀብታም ልጅ ነኝ እኔ እኮ አልለመንኳችሁም የካናዳን ኑሮ ለማሳየት ነው ብለህ አልክ። አንተም የመጣው በዚህ መልኩ ነው። እሷም ደግሞ ምን እያደረገች እንደመጣች ይታወቃል። ግን ጨዋ ጓደኞች ስላሏት እንደዚህ አይነት ነገር ደግሞ ለእሷ ብቻ ሳይሆን ለማህበረሰባችን ስለማይመጥን
ዝም ያሉ በጣም እኔ እውነት ጥሩ ሰዎች አሉ። ለምን እሷ የተዋረደች ናት። በነገራችን እውነት አንዳንዴ እሷን ነገር ተውት፣ በቃ ምንም እንትን ይላል። ግን ሌሎች ሰዎች አሉ። ሀገር የሚባል ነገር ባህል የሚባል ነገር አለና ማለት በእንደዚህ አይነት መልኩ እዛ ላይ ብትታወቅ ለእሷ ጥሩ አይደለም ተብሎ ዝም ተብለ እንደሷ ብልግና በጣም ባለጌ ናት። እንደዚህ ሁለታችሁም ለነገሩ ተገናኝታችኋል። ሁለታችሁም ባለጌዎች ናቸው። እውነት ለመናገር ስዶች ናቸው። እኔ እንደዚህ አይነት ካገኘሁት ጋር እግሬን እየሰቀልኩ እኔ ቪዲዮ አልቀርጽም። ግደል አንዴ ስተት ሊሆን ይችላል። 17 ጊዜ ግን ስተት አይሆንም። ከ17 ወንድ ጋር ይሄ ቆሎ ገና ያሳብዳችኋል ልጆቹ ማለት ነው። ካገኛችሁት ጋር ራሳችሁ ትቀረጻላችሁ። ከዛ በኋላ ወይ ሞባይላችሁ ይጠፋል ወይ አይክላውዳችሁ ሞባይላችሁ ለሌላ ሰው ስትሰጡ በአይክላውድ ሌላ ሰው ይቀበለዋል። ወይ እንደ ልማዳችሁ መንግስት ጋር ትገባላችሁ። ሞባይላችሁን ይቀበልና በርብሮ የፈለገ ፖሊስ ለራሱ ዶክሜንታችሁን ይይዝና በፈለገበት ሰዓት ሲያወጣው አከሌ ነው ትላላችሁ። ይሁላ ድንቁርና ይባላል። የፈለገ ነገር ቢሆን እንደዚህ ቪዲዮ ፎቶዎች ምናምን ነገር ባይቀመጡ ጥሩ ነው። መቼም ስለማይጠፉ ማለት ነው ከሞባይል ላይ። ከዛ ማን እንደነገር እንዴነን እንትላላችሁ። ኤኒዌይ የሆነ አካውንቱን አጠፋው ዲፖርት እንዳይደረግ ፈርቶ ነው። እስቲ እግዚአብሔርን በሉ። የለም ዮኒ ለምን ዲፖርት ይደረጋል? ችግሩ እኔ ራሴ እኮ ዛሬ ጠዋት እኮ ነው የዚህ ሰውዬ ነገር የሰማሁት። እንትን ላይ ስትሳተፉ ነው ጦርነት ላይ ምናምን ስትሳተፉ እንደዛ እኮ ነው የሚለው። ያው ሰው እንዴት እንደተረዳው አላውቅም እንጂ እና ያው የነበረው ቪዲዮ ምናምን እዛ ሲተኮስ ምናምን እኮ ነበረ። እሱ ራሱ አለው እኮ ቪዲዮ ረስቶት ካልሆነ በስተቀር ነው። ይሄ ነገር እኮ ድሮ እኮ ነው የተነገረው። ድሮ ተናግረናል። እንደዚህ አይነት ነገሮች እንደዚህ አይነት ቪዲዮዎች ይዛችሁ እንዴት እንዲያውም ይሄ ማነው በኩል ላይ ምናምን ክስ መሰረታለን ብለው ሲያወሩ እኮ ነበር። ምክንያቱም ያ ቪዲዮ ስላለው እና በዚህኛው ነው የላችሁ ማማዬ። ኦኬ